ኧረ እባክሽን ብዬ እምቧ እያልሽ ነው። ተረጋጊ እንጂ። ጭራሽ እኔን እንደላም ቧልሽ። በግር አዘገጃጀሽለት? አዎ ዴቭ ከመውጣታችን በፊት የሚሄዱ አዮች አሉ። በእነሱ ልከዋለሁ ብሏል። ጥሩ፣ እንደውም ይሻላችኋል። ይሄ ጫማ የማን ነው? የስፒድ ነው። ምን ነው እኮ አውቀዋለሁ። እኔ ቤት መጥቶ ነበር። ምን ጫማው ብቻውን ነው እየተራመደ? ጽዬ በጣም ትናፍቅኛለሽ። እኔም በጣም ነው የምትናፍቅኝ አንቺ። ስለ ቤትሽ ምንም አታስቢ። ቀጥ አድርጌ ይዤ ነው የምጠብቅሽ። ዴቭ እዛው እንሰነባ። ቲና ብርቄን ይዛ ወደ አዲስ አበባ ገብታለች። ብርቄ ወይኔ በዛብህ የት እንዳለው አታይም እኮ እያለች እያለቀሰች ትገኛለች። ጽዮን በፖሊሶች ተይዛለች። ያስያዘቻትም የሰኒ እህት ራኬብ ናት። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ጽናት ድራማ ክፍል 177ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ናሆም እናትና አባቱን በመያዝ ወደ አንድ ካፌ በመሄድ አብረው ወዳቸውን እያወሩ ነበረ። አለምየም ወደ ጽዮን በመደወል እዛው ቦታው እንድትመጣ ታደርጋታለች። ናሆምም ለምን መጣች፣ ለምን ደወልሽላት በማለት ይገኛል። እንግዲህ እዛ ተዝናንተው በሚወጡበት ሰዓት ነበረ ሰኒ በፖሊሶች ልትያዝ የቻለችው። ወደ ጽናት ቤት ሄዳ ስለነበር ከምሩ ጋር እዛ ግን እንደሄደች ራኬብን አግኝታት ነበረ። ራኬብም ለፖሊሶቹ ምን እንደምትመልሽ ያን ጊዜ እናያለን በማለት አስፈራርታት ነበረ። ራኬብም እንግዲህ የስፒድን ጫማ ውጭ ላይ ስታየው ይህንን ጫማ አየዋለሁ አውቀዋለሁ እያለች ትገኛለች። ምክንያቱም ያን ጊዜ በጨለማ ምናልባት አይታው ሊሆን ይችላል በሚል ሀሳብ እየተጠራጠረች ትገኛለች። ምናልባትም ያንድ የመጣን ቀን አይተሽ ይሆናል በማለትም እንግዲህ ኪያ ነግራታለች። አላቅም ግን ይህን ጫማ አይቼዋለሁ እያለች እየተጠራጠረች ትገኛለች። የጽናትም አባት እነ ኪራና እነ ቲና ወደ አዲስ አበባ መመለሳቸውን ሲሰሙ በቃ አሁን እስካሁን ልጆቹ አገዱ፣ አሁን ላይ መለማመድ አለብኝ፣ ረሳሁት እኮ ልጄ እያለ ከብቶቹን ጠብቃለሁ እያለ ውጭ ላይ ቁጭ ብሏል። ጽናትም እኔ እኮ አለሁ አባዬ ምን ችግር አለው እኔ ጠብቃለሁ ብትልም አንቺማ በቃ እኮ ሙሽራ ነሽ፣ እናትሽ ብትኖር ማርና ወተት እያበላች ቤት ነበር የምታስቀምጥሽ እያላት ይገኛል። ጽናትም አባዬ እንደዛ ትበል፣ አንተ እኮ እናቴም አባቴም ነህ፣ የጎደለብኝ ነገር ምን አለ እያለች እያጽናናችው ትገኛለች። በቃ ልጄ ሳሳድግሽ እንደዚህ እያዘልኩሽ እንደዚህ እያደረግኩሽ በማለት ሲነግራት አየህ አባዬ ልክ እናትም ሆነ ነው ያሳደግከኝ፣ ስለዚህ ደግሞ እንደዛ ማሰብ የለብህም እያለች ትገኛለች። ኪራ ይዞት የሚሄደውን ነገር አዘጋጀሽለት ወይ በማለት አዎ ትለዋለች። ጽናትም ሸክሙ እንዳይበዛባቸው ቢላትም አይ ገበያተኛ አህያ አግኝተዋል፣ በሱ ተጭኖ ዴቭ ይሸኛቸዋል ትላለች። እነሱም እንግዲህ መስክ ላይ ተገናኝተው እየተሸናኙ ነበረ። አባዬ ትናፍቀኛለህ፣ የመሬቱን ነገር አደራ እያለችም ቲና እየነገረችው እያሳሰበችው ትገኛለች። የጽናትና ኪራና ጽናትም ትናፍቅኛለሽ እየተባባሉ በሰቀቀን ተለያይተዋል። ዳግም ደግሞ ለሰርጋቸው እንደሚገናኙ ሁላችንም ተስፋ እናደርጋለን። ቲናም ብርቄን ለምንድን ነው ቆይ አንቺን የምነግርሽን የማትሰሚው? አሁን መሄድ አለብን ወይ ከፊት ወይም ደግሞ ከኋላ ወይ ደግሞ በሆነ ነገር ትከተይናለሽ እያለቻት ትገኛለች። እና ሲሰነባበቱ የት ሄዳ ነው እያለች ዙሪያውን እየፈለገች ነበረ። በስተመጨረሻም ብርቄም ተከትላ ትሄዳለች። የብርቄም ውሽማ እንግዲህ እየፈለጋት ይገኛል። የት ሄዳ ይሆን እያለ ይፈልጋታል በየጫካው በየዱሩ። ባልየው ቁጭ ብሎ ውሽማው እንደዚህ የሚፈልገው ምን ሆኖ ነው እያለ ዴቭም እየጠየቀው ነበር። እና ባልየው ህሊና የለውም እና እኔ ዝም ብዬ መቀመጥ አለብኝ ስትጠፋ እያለም እየፈለጋት ይገኛል። አይ በቃ እንግዲህ ያገናኝ ቤተሰቦቿ ጋር አይታታን እንዴ ቢለውም አዎ አይቻታለሁ የለችም ይለዋል። በፊት ግን እኔ ሊሄድ ነው በቃ ተመልሼ መጥቼ ቤተሰቦች ማየት እፈልጋለሁ፣ ካንተ ጋር ሄጄ በዛብህ ቢያገኘን እኮ ይገለናል እያለች ነበረ። እና ከማጋር ልትሄጂ ነው ሲላትም እኔ ብቻዬን ከራሴ ጋር እሄዳለሁ እያለች እንግዲህ ወስናለች። ብርቄም ለቲና ቆይ በዛብህ እዛ መቶ ቢያገኘንስ ደግሞ እሱ ብዙ ሰው ያውቀዋል፣ ስለዚህ ቢጠቁሙብኝስ ቢያስዙኝስ እያለች እየፈራች ትገኛለች። ጽናትም አይዞሽ አትፍሪ
እንኳን አይደለም እዛ ሀገር መናኸሪያ ገብተሽ በዛብን ታውቁታላችሁ ብትይ ማንም የሚያውቀው የለም። ስለዚህ አትፍሪ ትላታለች። እሺ ሄጄ የት ነው ማርፈው የት ነው መሆነው ብትላትም በቃ ከኔ ጋር ትሆኛለሽ ከዛ ደግሞ ፈጣሪ ያውቃል እያለች ትገኛለች። እንግዲህ በዚህም ተስማምተው ወደ አዲስ አበባ ገብተዋል። ኪራና እንዲሁም ቲና እቤት ገብተው በሚጫወቱበት ሰዓት እሷን ግን ውጭ ላይ ጠብቂኝ በማለት ነበረ ያስቆመቻት። እዛም እንግዲህ ውጭ ቆማ አቤት ፎቁ እንዴት ነው በዚህ ላይ በቤቱ ላይ ቤት የደረቡት እያለች እንግዲህ በገጠር ቤት ስለምታውቅ የከተማውን ቤት ስለማታውቅ እየተገረመችና እንዲሁም ደግሞ እየተመለከተች ባለበት ሰዓት ነበር ስፒድ ያገኛት። ስፒድም ሲጋራውን እያጨሰ እማዬ ምን ሆነች ነው በማለት ነበር የቀረባት። እሷም አይ ምንም አልሆንኩም እኔ ምን የምታጨሰው ምንድን ነው በማለት ነበር የጠየቀችው። እሱም አይ ለመኪና ብዬ ነው እያለ ይቀልድባታል። እና ልትነዳው ነው ትለዋለች። ስፒድም ቤት ጠፍቶብሽ ነው ወይ ምን ሆነች ነው እዚህ የሆንሽው ቢላትም እሷ ግን ልትነግረው ፈቃደኛ አይደለም። አልጠፋብኝም በማለት ትነግረዋለች። እኛ ገር እኮ ሳምባ ይጎዳል ይባላል እዚህ ደግሞ ከተማው እንዴት ነው አትጎዳም እንዴ ይህንን የምታጨሰው እያለችው እያለ ያው ደህና ነገር ይዛለች ብሎ ልብሷን በፊስታል ያዘችው ነበረ ዘርፋት ይሄደው። ብርቄም አረ ሌባ ሌባ እያለች እየተከተለችውና እያሯሯጣችው ነበረ። አሁን ስፒድ ከዛ ቤት አይቀርም፣ እሷም ደግሞ ወደዛ ቤት ገብታለች። እዛ ሲተያዩ ምን ሊባል ይችላል? ምናልባትም ልብሷን ሊመልስላት ይችል ይሆን? ወደ ታችም ወረድ ብላ እዚህ ቆሚ ካለቻት መንገድ ስለ አለፈች ለምን እዛ ድረስ ሄድሽ እዚህ ያልነበር እንዲጠብቅኝ አልኩሽ እያለቻት ቲና ትገኛለች። አሁን ነኪራም ተኝተዋል። ስለዚህ አሁን ትገቢያለሽ በማለት እንግዲህ ወደ ቤት ታስገባታለች። ልብሴን እኮ ወሰደው የሆነ የሚያጨስ ሰውዬ አንዳ እያጨሰልኝና እያለች ግን ውስጡ ምን ነበረው በማለት ቲናን ጠይቃት ነበር። ምንም የለውም ያው ልብስ ነበረ መቀየር ልብሴ በማለት አይ በቃ ምን አይነት ጣጣ ነው በቃ እኔ ሰጥሻለሁ በማለት ወደ ቤት አስገብታታለች። አቤትም ከገባች በኋላ ወይኔ በዛብህ ጉዴና ላየህ እያለች ነበረ ማማረር የጀመረችው። ከዚህ ሁሉ ነገር እየበዛብህ ዱላ ይሻለኛል ያለችው ብርቄ ወይኔ በዛብህ እያለች ዳጋግማ እያለቀሰች ትገኛለች። ሳኔም የሰው ልጅ እኮ መታጠብ ያስፈልገዋል ስለዚህ እንዲታጠብ ፍቀድልኝ እያለችው ነበረ። እሱም እሺ ብሎ እግሯንም እጇንም ከፈታት በኋላ ስፒድ ይመጣል። ምን እያደረክ ነው? ቆያለሁ እጇንም እግሯንም እኮ ፈታሃታል ለምንድን ነው ምን እያሰብክ ነው በማለት ነበር የጠየቀው። አይ ዝም ብዬ ነው በማለት ነበር የመለሰለት። ዳግምም ወደ ስራቷ ገብታለች። ስፒድና ኪራም እስካሁን አልተገናኙም። ኪራ ሲመጣ ስፒድ ወደ ውጭ ወጥቶ ነበረ። የቤቱ ባለቤት እኮ ነው የሚመጣው እያለች ቤት ማጥራት አለብኝ ስለዚህ ውጣ ብትለውም አይ ምን መንግስት የሚመጣ መሰለሽ የምታሽቃብጭው በማለት ነበር የተናገራት። ለዚህ ቤታው መንግስት ነው በማለት ስትለው ከዛ በኋላ ግን እኔ ሆናለሁ በማለት ነበር የተናገረው። ምን ማለት ነው እንደዛ ማለት ብትለውም እሱ ግን ሊነግራት ፈቃደኛ አይደለም። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ እያልኩኝ እዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ፣ ሰላም ነገራችን፣ ሰላም ነጥባችን